ስራተ ምስጢር ለጊዮርጊስ ለጊዮርጊስ ነገሯ ስራተ ምስጢር ስራተ ምስጢር ለጊዮርጊስ ለጊዮርጊስ ነገሯ ስራተ ምስጢር ይሄንን ሁሉ የ7 ዓመት ጸዋትወ መከራ ፈጽሞ ያረፈበት ቃል ኪዳን የተቀበለበት ነው። ቃል ኪዳኑ አንዱ ቤተ መቅደስን ያነጸ ያሳነጸ የሚል ነው። ስለዚህ እኛ ልጆቹ የት ነው ያለ ነው? የት ነው ያለ ነው? ትናንት በክንፍ ይበሩ የነበሩ ባለሞገሳዎቹ አንበሶችን መስለው ጠላትን ሲያሳድዱ የነበሩ ከወለዱን የት ነው? የቱ ጋር ነው የታጠፍ ነው? እጥፋት የቱ ጋር ነው የገጠመን? የቱ ጋር ነው የተላለፍ ነው? የአባቶቻችን በረከት ለልጅ ልጆቻቸው እንዳይወርድ እኛ ላይ እንዳይደርስ በእነሱ መንፈስ እንዳንነቃነቅ ሀገር ወዳዶች እንዳንሆን ዛሬ ከሀገር በላይ ወገን እየተወደደ የራሴ ወንዝ የራሴ ተራራ እየተባለ ያ እየቀደመ እናት ተረሳ እኮ ነው ያለችው። እናት ሀገር ኢትዮጵያ የሁሉ እናት። እናት እኮ አይጨከንባትም ወገኖቼ። እናት እኮ ኢትዮጵያ ናት። እውነቴን ነው የምላችሁ። እሷ ጤናማ ከሆነች ብሔር ብሔረሰቡ ጤናማ ይሆናል። እዚህ ተያዩ። ሁሉም ብሔር ብሔረሰብ እዚህ አለ። ሁሉ ያሳዝናል። ሁሉ መልካም ነው። ክፉ ሐሳብ የለም። አምላከ ቅዱስ ጊዮርጊስን ብሎ ነው የቆመው። ከዚህ በላይ ምን ያድርግ? ምን ያድርግ ኢትዮጵያዊ? ምን ያድርግ ወገኔ? ከዚህ በላይ እምነቱን እንዴት አድርጎ ይግለጥ? ታዲያ ይሄ መወደድ ይነሰው፣ መከበር ይነሰው። የሰማዕታት ልጅ እኮ ነው። መከራ የወለዳቸው ልጆች ናቸው እኮ ኢትዮጵያውያን። አባቶቻችን በመከራ ነው ሀገሪቷን ያጸኗት። ወይወስዱክሙ አበ መሳፍንት ወነገሥት የማቴዎስ ወንጌል ምዕራፍ 10 ቁጥር 18። እጅግ የተወደዱና የተከበሩ ብፁዕ አባታችን አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ እዚህ ያላችሁ በቀደም ተከተል ስማችሁ ሲጠራ የነበረው አባቶቼ፣ በስራ በመንፈሳዊ አገልግሎት የምትመስሉኝ የአዲስ አበባ ሀገረ ስብከት የየክፍሉ ኃላፊዎች፣ የአራዳና ጉለሌ ስራ አስኪያጅና ሰራተኞች፣ የዚህ ታሪካዊና ጥንታዊ የቤተ ክርስቲያን አስተዳዳሪ መላከ ገነት መምህር ክብሩ እና ጽሕፈት ቤት ሰራተኞች፣ ሰበካ ጉባኤ አባላት፣ የዚህ ታሪካዊ ቤተ ክርስቲያን ህንፃ እድሳት ኮሚቴዎች፣ አባቶች፣ እናቶች፣ ወንድሞች፣ የዚህን ቅዱስና የዋህ ሕዝብ መስዋዕት የምታሳርጉ ሊቃውንተ ቤተ ክርስቲያን፣ በመቅደሱ በማህሌቱ ሞልታችሁ የምታድሩ አባቶቼ፣ ስለት የሰመረላችሁ ስለታችሁን መባችሁን በእጃችሁ ይዛችሁ የመጣችሁ ገና እያለቀሳችሁ እየተሳላችሁ ያላችሁ ደግሞ ስለታችሁን በዓይናችሁ እንባን ሞልታችሁ ለቅዱስ ጊዮርጊስ እየሰዋችሁ ያላችሁ ሁላችሁም እንኳን ለሰማዕተ ልዳ ለገበዘ ቅድስት ሀገር ኢትዮጵያ ቅዱስ ጊዮርጊስ በዓለ ዕረፍቱ አደረሰን አደረሳችሁ። ይሄንን ቀን ያላዩ የተመኙ እንደናንተ ለማመስገን የምስጋና መስዋዕት ለእግዚአብሔር ለመሰዋት ደጅ የጠኑ አረፍተ ዘመን የገታቸው አባቶች እናቶች አሉና ይሄንን ጊዜ ይሄንን ዘመን ይሄንን የምስጋና ወቅት የሰጠንን ፈጣሪያችንን አምላከ ቅዱስ ጊዮርጊስን ከፍ ባለ ድምፅ አመስግኑት። ድምጻችሁ አይሰማም፣ ድምጻችሁ አይሰማም፣ ድምጻችሁ አይሰማም። ወገኖቼ የክርስቲያኖች ድምፅ፣ የአማኞች ድምፅ፣ የሰማዕቱ የቅዱስ ጊዮርጊስ ልጆች ድምፅ፣ በመካከላችን ያሉ ሕመምተኞች ካሉ፣ በሽተኞች ካሉ
በደዌ የተያዙ ካሉ ይፈወሳሉ፣ ይተረተራሉ፣ እውር ይበራል፣ ሽባ ይተረተራልና ይህንን ምስጋና የሚቀበል እግዚአብሔር ስለሆነ ምስጋናቸውን ሰው እውነት ነው። ወይወስዱክሙ አበ መሳፍንት ወነገሥት በእንቲአየ ስለኔ ስለመሰከራችሁ፣ ስለኔ ስለቆማችሁ፣ በስሜ ስላመናችሁ፣ ስለ ስሜ አንገታችሁን ስለሰጣችሁ፣ አጥንታችሁን ስለከሰከሳችሁ፣ በእሳትና በሰንሰለቱ መካከል ስላለፋችሁ፣ ስለ ስሜ ስለተሟገታችሁ፣ ስለመሰከራችሁ፣ ስለሰበካችሁ ምን ያደርጓችኋል አለ ቅዱስ ወንጌል? በመሳፍንትና በመኳንንት ፊት ያቆሟቸዋል፣ በሸንጎ ፊት ያቆሟቸዋል፣ ባላመኑት ሰዎች ፊት ያቆሟቸዋል። የሚቆሙት ለሽልማት አይደለም ወገኖቼ፣ ለሽልማት አይደለም፣ ለስጦታ አይደለም። ልዩ ልዩ አንገት ላይ የሚጠለቁትን ሜዳሊያዎችን ለመቀበል አይደለም የሚቆሙት። ስለ ክርስቶስ ለምን ሰበካችሁ? ስለ ነፃነት ለምን አወራችሁ? ስለ ሰላም ለምን ሰበካችሁ? ለምን ተረጎማችሁ? ስለ ሀልዎተ እግዚአብሔር ለምን ተነበያችሁ? ለምን ተናገራችሁ? ለምን ተነተናችሁ? ለምን አመሰጠራችሁ? ብለው ፈንጎ ፊት ያቆሟቸዋል። በዚህ መስመር በዚህ መንገድ ብዙ ሰማዕታት ቆመዋል፣ ብዙ ቅዱሳን ቆመዋል፣ ብዙዎች አባቶቻችን ቆመዋል። በማያምኑት ፊት ከቆሙት መካከል አንዱ ዛሬ የሰበሰበን የኢትዮጵያውያን ሁሉ ባለውለታ የሆነው ኢትዮጵያዊ ሁሉ አንገቱን ቀና አድርጎ አምላከ ቅዱስ ጊዮርጊስ እያለ እንዲጠራ፣ እንዲዘምር፣ እንዲመሰክር፣ እንዲሰብክ እድል የሰጠን ሰማዕተ ልዳ ቅዱስ ጊዮርጊስ ከአበሻው አልፎ ከአፍሪካው አልፎ ነጩ የሚመሰክርለት ባለንቡ ባለነጭ ፈረሱ ባላምባ ፈረሱ ቅዱስ ጊዮርጊስ እሱ ነው። ቅዱስ ጊዮርጊስ ከሰማዕታቱ ሁሉ አበ ሰማዕታት ሆኖ በቤተ ክርስቲያን የሚነገረው የሚሰበከው ቅድም ሲሰበክ ሲነገር ሲሰበክ ታሪኩ ሲነገር ቆይቷል። ሰማዕተ ልዳ ቅዱስ ጊዮርጊስ የ7 ዓመት ተጋድሎ የ7 ዓመት ጽናቱ የታተመበት የተዘጋበት ዕለትን ነው እናት ቤተ ክርስቲያን እያከበረችው ያለችው። ይሄ ሰማዕት እንዲሁ አይደለም የተሰጠን። ደጋግ አባቶችን ደጋግ እናቶችን ሲረዳ መጥቷል፣ ሲደግፍ መጥቷል። ገና ከምድረ ፍልስጤም ተነስቶ በቤይሩት ሊባኖስ ያቺ ምስኪኗ ብላቴና ለአውሬ የተሰጠችው ለአውሬ እንድትገበር በጫካ የታሰረችው በአይነ ህሊናው ያያት በሃይማኖት አይን ያያት ሰማዕቱ ቅዱስ ጊዮርጊስ ወጣቱ ቅዱስ ጊዮርጊስ ከምድረ ፍልስጤም ወደ ሊባኖስ ገስግሶ መጥቶ እንዴት እንዳዳናት ሁል ጊዜ የምትሰሙት ታሪክ ነው። ያ ብቻ አይደለም። ምስኪኗ ድሃ መበለት ተብላ ብቸኛ ተብላ በመከራ ውስጥ ያለች በችግር ውስጥ ያለች መስጠት እየቻለ እየፈለገች የማትሰጥ መደገስ እየቻለች መንፈሳዊ ድግስ ሌሎች ሰማዕታቱን እንደሚዘክሩት ሰማዕታቱን ስም እንደሚጠሩት መጥራት እየፈለገች ያልቻለች አቅመ ቢሷ ደካማዋ እናት ያያት የጎበኛት ሰማዕቱ ቅዱስ ጊዮርጊስ ነው። ወገኖቼ ምናልባት እዚህ መካከል እንኖራለን። ቀንፊቱን ያዞረብን ያላቸው ሰዎች የጠሉን ብቸኝነት የተጫጫነን ደሳሳ ጎጆአችንን ዘግተን የምናነባ የምናለቅስ ግድ የላችሁም። ያቺ መበለት እኮ በረከት ወደ ቤቷ እንደሚገባ በረከት አዳዩን ባራኪውን ኢየሱስ ክርስቶስን ስሙን ተሸክሞ የሚኖረው የኢየሱስ ወታደር ቅዱስ ጊዮርጊስ ወደ እሷ ቤት የተላከው እንዲራብ በረሃብ እንዲሞት እንዲሰቃይ እንዲጎሰቆል ነበረ። ወደዛ ቤት የገባው በረከት ነበረ። ግድ የላችሁ በሐዘን በመከራ በብዙ ችግር ውስጥ ያላችሁ ዝም ብላችሁ አይናችሁንም ህሊናችሁንም እደልቦናችሁንም መዘርጋትም ያለባችሁ ወደ አምላከ ቅዱስ ጊዮርጊስ ነው። እሱ ታሪክ ቀያሪ ነው። ሲቀይር እንደ ሰው አይደለም። አበድሮ አይቀበልም፣ መልሶ አይልም። በተስፋ ተጠባበቁ። በህመም ውስጥ ያላችሁ በችግር ውስጥ ያላችሁ ኑሮው የከበዳችሁ ኑሮው የተጫናችሁ ያችን የመበለቷን ጸሎት ጸልዩ በቤታችሁ። ታዲያ ስንፍናን አይደለም
እንዲሁ አባቶቻችን እንደሚናገሩት አምላከ ቅዱስ ጊዮርጊስ የመበለቷ አምላክ መበለቷን እየጎበኘ አይደለም፣ እየሰራን ነው፣ እየተጋን ነው። የአቅማችንን ጎንበስ ቀና እያልን ነው። የቀረውን ባርክልኝ፣ እቺን ሰርቻለሁኝ አብዛልኝ እያልን ነው። ስለዚህ ብዙዎችን ሲረዳ የኖረ ሰማዕት ነው ቅዱስ ጊዮርጊስ። ታሪኩ በሰፊው ተነግሯል። ዛሬ የፍጻሜው ዕለት ነው። እንዴት ነው የተፈጸመው? ያንን ሁሉ 7 ዓመት ጸዋትወ መከራ እየተፈጨ ስጋው እየተበተነ በተራራው ላይ ያንን ሁሉ ጸዋትወ መከራ አልፎ ሰማዕትነትን የተቀበለበት ቀን ነው። ሰማዕትነትን ተቀብሎ ዝም አላለም። ቅድስት ሀገር ኢትዮጵያን ቆልፎ ገበዛ ሆኖ ያገለግላታል ይላሉ አባቶቻችን። ለቅድስት ሀገር ለኢትዮጵያ አባቶቻችን የቃል ኪዳኑን ታቦት የዘመቱት አባቶቻችን፣ ባለ ክንፎች አባቶቻችን፣ ጸጋ የበዛላቸው አባቶቻችን ከሰማዕቱ ከቅዱስ ጊዮርጊስ ጋር እኮ የነበሩ ቅድማያቶቻችን ቅማያቶቻችን አንበሳ እየመሰሉ ነብር እየመሰሉ ከሰማዕቱ ከቅዱስ ጊዮርጊስ ጋር ጠላትን እያርበደበዱ ጠላትን እያስፈሩ እና ጣሊያን በቆመ ጠብቀኝ ተባረረ፣ በዱላና በድንጋይ ተባረረ የሚል ሞኝ ካለ ሞኝ ነው። ከዚህ በላይ ነው የአባቶቻችን ጥበብ። በደመና የሚሄዱ አባቶቻችን፣ አውሮፕላን የማያስፈልጋቸው አባቶቻችን እነሱ ናቸው የወለዱን። የእነሱ ልጆች ነን። ሰማዕቱን አስቀደሙ፣ ተከተሉ። መልካቸውን እየቀያየሩ እግዚአብሔር በሰጣቸው ጥበብ በሰጣቸው ሞገስ ቅድስት ሀገር ኢትዮጵያ ከነልጆቿ ቀና እንድትል ያደረጉት ጀግኖች አባቶቻችን ናቸው። እነሱ ምን አሉ? ገበዟ ነው የቅድስት ሀገር ኢትዮጵያ ገበዟ ነው። ጸላይ እንዳይገባ፣ ክፉ እንዳይገባ፣ ኮሮና እንዳያሸንፋት፣ ሌላ መንፈስ እንዳያሸንፋት፣ የመከፋፈል ዘመን መንፈስ እንዳያሸንፋት አውሮፓውያን እንደሰሩብን እንዳሴሩብን እንደተሰጠን የቤት ሥራ ይሄ አባቶቻችን ጽናት ባይሆነን፣ ጸሎታቸው ጸሎት ባይሆነን፣ ጋሻ ባይሆነን መቼ እዚህ እንደርስ ነበረ? ኢትዮጵያ እኮ ቆየች ከፈረሰች። እንደነሱ ትንቢት እንደነሱ እብሪት ግን አለ። ገበዟ የት ሄዶ? ቆልፎ የሚጠብቃት የት ሄዶ? ዘኍልቍ 16 ላይ ተገለጠውን ታያላችሁ። በእስራኤላውያን መካከል በስደት እያሉ ዛሬ ኮሮና እንደምንለው ትላንት ኮሮና ብለን እንዳሳለፍ ነው ደዌ ገባ፣ በሽታ ገባ፣ ህዝቡን የሚያንበረክክ ህዝቡን የሚገድል ሙሴ አሮንን ሂድ አለው። ጽናውን ተሸክሞ እያጠነ ወደ በሽተኞቹ መካከል ገባ። ዛሬስ ኢትዮጵያን ከጫፍ እስከ ጫፍ የሚያጥናት ባለጥናው ማን ነው? ሀብትዬ አይደሉም እንዴ? ኮሮናን ያለፍንበት ቅዱሱ አባት በረሃኛው አባት እሱ አይደለም እንዴ? መብረቅ እንዳያጠቃን በበረዶ አባቶቻችን አርሶ አደሮች የለፉበት የደከሙበት ሰማይ ደረቅ ሰማይን ተስፋ አድርገው ለደረቅ መሬት የሰጡት ዘር ለፍሬ ለቡቃያ እንዲበቃላቸው ያ በበረዶ እንዳይመታ የተክለ ሃይማኖት መስቀል አለ እኮ ደብረ ሊባኖሶች ዛሬ ድረስ ያደርጋሉ አባቶቻችን። እውነቴን ነው የምላቸው መላዋን ኢትዮጵያ አራቱንም ማዕዘን ከፍ ባለ ቦታ ላይ መስቀሉን ይዘው ወጥተው ከገዳም ይባርካሉ። የኢትዮጵያ ገበሬ የለፋበትን የደከመበትን የጣረበትን በሌለው ጉልበት የዘራውን ጦም አድሮ የዘራውን ለጎተራው እንድታበቃለት አምላከ ተክለ ሃይማኖት እያሉ ያመለክታሉ። ማመልከቻቸውም ተክለ ሃይማኖት ይመሩበታል ወደ ፈጣሪ ፍጡራን ወደ ፈጣሪ ዓለማት። በሳቸው መስቀል መብረቁ እንዳያጠቃን ገብረ መንፈስ ቅዱስ የዝቋላው አንበሳ እነኚህ ሁሉ በውስጥ ይነቃነቃሉ። ጠላት እንዳይገባ ደግሞ ማናሶ ይዟል። ቆልፎ ያዘው ማን ነው? ገበዘ ቅድስት ሀገር ኢትዮጵያ። ወገኖቼ የእነኚህ ጀግኖች አባቶች ከሆን የባለ ክንፎች ልጆች ከሆን የባለ ጽናዎች ልጆች ከሆን አባቶቻችን ቆባቸው ስር አጋም እየታቱ ዕለተ ቀራንዮን እያሰቡ የሚኖሩ አባቶቻችን ናቸው የወለዱን። እነሱ ናቸው የሚባርኩን፣ እነሱ ናቸው የሚጠብቁን። እዚህ ቦታ ዛሬ ከሚታየው ሕዝብ በላይ የሚታዩ ስውራን አሉ። ሰማዕቱ በተጠራበት የማይቀሩ መጋቢት 10 ይገርማቸዋል። ደብረ ሊባኖስ በዓመት አንዴ ነው መስቀል ቤት የሚቀደሰው።
እዛ ስናድግ ስንኖር ሁሉንም አባቶች በተወሰነ መልኩ እናውቃቸዋለን ብለን ነው የምንናገረው። መጋቢት 10 ግን መጥተው የሚቆርቡ አባቶች አይተናቸው ማናቃቸው፣ መዓዛቸው ልዩ፣ ሽታቸው ልዩ መዓዛ ያላቸው አባቶች ለቁርባን መጥተው ቦታውን ግቢውን ያንጨናንቁታል። ወገኖቼ ልክ እንደዛው ሰማዕተ ልዳ የዘመተበት ልጆቹን ይዞ ኢትዮጵያ ቅድስት ሀገርን ለመጠበቅ የተነሳበትን ቦታ የሚጠብቁ አሉ፣ የማናያቸው አሉ። የኔ ቢጤ መስለው፣ ደካማ መስለው፣ ድሆች መስለው፣ በረንዳ ዳሪ መስለው አሉ በኢትዮጵያ ሰማይ ስር፣ በተለይ በአዲስ አበባ። ወገኖቼ ጠንቀቅ ማለት አለብን። የለመነን ሁሉ ለማኝ እንዳይመስለን፣ ድሪቶ የለበሰው ሁሉ ድሪቶ ለባሽ እንዳይመስላችሁ። በዛው ልክ ሽፍቶችም አሉ፣ ይሄን አንክድም። ቀማኞች አሉ፣ ጉልበት እያላቸው በድሆች ስም የሚነግዱ አሉ። በዛው ልክ ግን የተጠቀሙ አሉ፣ ወደ እግዚአብሔር ያደጉ ከፍ ያሉ ባለ ክንፎቹን ተስፋ ያደረጉ ክንፋቸው ስለተጠጉ አሉ። ጠንቀቅ ማለት አለብን። ስንመጸውትም ከኛ ዝቅ ያሉ የሚመስሉንም ስናናግርም ሁኔታዎችን ማየት አለ። እየገመገሙን ሊሆን ይችላል፣ እየታዘቡን ሊሆን ይችላል፣ ከገዳማት ተልከው ሊሆን ይችላል። ጥንቃቄ ያስፈልጋል። ስለዚህ የነኚህ ልጆች ከሆን ዛሬ ሰማዕተ ልዳ ይሄንን ሁሉ የ7 ዓመት ጸዋትወ መከራ ፈጽሞ ያረፈበት ቃል ኪዳን የተቀበለበት ነው። ቃል ኪዳኑ አንዱ ቤተ መቅደሴን ያነጸ ያሳነጸ የሚል ነው። ስለዚህ እኛ ልጆቹ የት ነው ያለ ነው? ትናንት በክንፍ ይበሩ የነበሩ ባለሞገሳዎቹ አንበሶችን መስለው ጠላትን ሲያሳድዱ የነበሩ ከወለዱን የቱ ጋር ነው የታጠፍነው? እጥፋት የቱ ጋር ነው የገጠመን? የቱ ጋር ነው የተላለፍነው? የአባቶቻችን በረከት ለልጅ ልጆቻቸው እንዳይወርድ፣ እኛ ላይ እንዳይደርስ፣ በእነሱ መንፈስ እንዳንነቃነቅ፣ ሀገር ወዳዶች እንዳንሆን ዛሬ ከሀገር በላይ ወገን እየተወደደ የራሴ ወንዝ የራሴ ተራራ እየተባለ ያ እየገደመ እናት ተረስታ እኮ ነው ያለችው። እናት ሀገር ኢትዮጵያ የሁሉ እናት እኮ አይጨከንባትም ወገኖቼ። እናት እኮ ኢትዮጵያ ናት። እውነቴን ነው የምላችሁ። እሷ ጤናማ ከሆነች ብሔረሰቡ ጤናማ ይሆናል። እስኪ ተያዩ። ሁሉም ብሔረሰብ እዚህ አለ። ሁሉ ያሳዝናል፣ ሁሉ መልካም ነው፣ ክፉ ሀሳብ የለም። አምላከ ቅዱስ ጊዮርጊስን ብሎ ነው የቆመው። ከዚህ በላይ ምን ያድርግ ኢትዮጵያዊ? ምን ያድርግ ወገኔ? ከዚህ በላይ እምነቱን እንዴት አድርጎ ይግለጥ? ታዲያ ይሄ መወደድ ይነሰው፣ መከበር ይነሰው። የሰማዕታት ልጅ እኮ ነው። መከራ የወለዳቸው ልጆች ናቸው እኮ ኢትዮጵያውያን። አባቶቻችን በመከራ ነው ሀገሪቷን ያጸኗት። ልጆቻቸው ደግሞ በእነሱ እግር ስር ተተክተን በመከራ እንኖራለን ማለት ነው። መከራ የክርስትና ምልክቷ ነው፣ አርማዋ ነው። ያ ነው በአደባባይ የሚሞሽራት ሰማዕተ ልዳ ቅዱስ ጊዮርጊስ በየዓመቱ ይሞሸራል እንደ አዲስ ሙሽራ። ትናንት በሰራው ተጋድሎ እየተሞሸረ ነው። ለምን? በቀራንዮ የተሞሸረውን በደሙ የመሰረታትን ቤተ ክርስቲያን ሐዋርያቱ አባቶቻችን በአጽማቸው የማሷትን ሰማዕታቱ ደግሞ ቅዱስ ጊዮርጊስን ጨምሮ በደማቸው የለሰኗትን ተዋሕዶን ለመጠበቅ ነው። ስለዚህ የአባቶቻችን ልጆች ከሆን አባቶቻችንን መምሰል መቻል አለብን። እንደ አባቶቻችን ሀገር እንውደድ፣ እንደ አባቶቻችን ብሔረሰቦችን እንውደድ፣ ለሁሉ እንዘን፣ በጋብቻ እንዛመዳቸው። ከመነኮሳት ውጪ ማለት ነው። ጋብቻ መነኮሳትን አይመለከትም። ስለዚህ አባቶቻችን ጥበበኞች ነበሩ። ዛሬ እዚህ ሆነን የወንዜ እያልን ከሌላ ቦታ ምን አለ ሌላ ጉራጌቷን ብታገባ፣ አማርኛ ተናጋሪ፣ ትግርኛ ተናጋሪ፣ ጉራግኛ ተናጋሪ ምን አለ ብንዛመድ፣ ምን አለ ብንሰፋ፣ ምን አለ አይምሯችን ቢሰፋ። ያኔ እፊታችን ያሉት ወይራዎች ሊያፈሩ ይችላሉ። ዘንባባው ይታያቸዋል፣ አያፈራም። የለም ማን ነው የረገመው? እኔ ብዙን ጊዜ መድረክ ላይ ይሄንን ጉዳይ አነሳለሁ። የአባቶቻችን ልጆች ከሆን እርግጥ ሁለቱን እንዲያፈራ አድርገው አላስረከቡንም። ምን አለኛ እንዲያፈራ አድርገን ባለፍሬ አድርገን ለልጆቻችን ብናስረክብ። የወይራ ዘይት በዶላር እስከ መቼ ነው ከውጭ የምናስገባው? ቴምር ዛፉን እያየን ከውጭ እስከ መቼ ነው የምናስገባው? ዘቢቡን ገዳማትና አድባራቱን መስራት እየቻሉ እስከ መቼ ነው ከውጭ የምናስገባው በዶላር? አይቆጨንም? ምንድን ነው
እየሰራን ያለነው። እኔ ሀገር ቤት ሲሄድ እንደ ትናንትናው አባቴ ሆበል በሬ ነው የሚለው። ሳቢ በሬውን ተከታይ ገበሬውን እያለ ቄሱም የገጠር ቄሱም ያሳርግለታል፣ ያበረታታዋል። እንዴት አላሳደግንላቸው? ከፍ እንዲሉ እንዴት አላደረግናቸው? ብቸኛዋ ሀገር የበሬን ጭራ ተከትላ የምትለዋ ኢትዮጵያ ብቻ ናት። ዩኒቨርሲቲ ውስጥ የተማራችሁ እያስተማራችሁ ያላችሁ መቼ አላቀቃችሁት? ከበሬው ገበሬውን ከበሬው መቼ አላቀቃችሁት? ደግሞ በረሃብ ጠኔ እንዳትገሉ አላቁት ማለት አዘምኑለት እያልኳቸው ነው ያለው። ስለዚህ ያልሰራናቸው ብዙ ስራዎች አሉ። ከራሳችን እንጀምር፣ ከቤታችን እንጀምር፣ ከደብራችን እንጀምር። ያኔ መልካም ስራ ከሰራን ወደ ፍርድ ሸንጎ ሳይሆን የምንቆመው ወደምንመሰገንበት ወደ ፍርድ ጉባኤ፣ የመጨረሻ ጉባኤ፣ በቀኝ ወደሚያቆመው ጉባኤ እንቆማለን። የተባረካችሁ ልጆቼ፣ የሰማይቱ ልጆች እንባላለን። እግዚአብሔር አምላካችን ፍጻሜያችንን ያሳምርልን። ቅድም መልአከ ገነትም ፕሮግራም መሪው እጅግ አንደበታቸው ይጣፍጣል። የሁለቱም የመልአከ ገነትም የፕሮግራም መሪው እኔ ትዝብቴን ልንገራቸው እንዴ ሰማዕተ ልዳ ቅዱስ ጊዮርጊስ እኔ ለሌላ ይተርፋል ብዬ ነው የማስበው። እንደ አጋጣሚ ዛሬ ነው እዚህ ቦታ የመጣሁት። ገጠሩን ስንዞር መልአከ ገነት ሁሌ ይጠሩናል፣ ሳይሳካልን ቀርቶ ዛሬ ነው የመጣሁትና ሌላ ቦታ ላይ ያልሰማሁትን ድምፅ ሰምቻለሁ። ምሬት የሚመስል ድምፅ። እንዴ ህዝቡ ሰማዕቱን ረስቷል ወይ? የኢትዮጵያን ባለውለታ፣ የእናት ተዋህዶን ባለውለታ፣ የአፍሪካን ባለውለታ፣ እንዴ በመላው ዓለም ያለው ጥቁር ህዝብ ባለውለታ እንዴ እንደ ቀልድ አትዩት። እንደ ኢትዮጵያ ብቻ አታጠቡት። የቅዱስ ጊዮርጊስ ውለታ ለኢትዮጵያ ለአፍሪካ ብቻ አይደለም፣ በመላው ዓለም ለጥቁር አሜሪካውያን ሁሉ ይሄንን አፋቸውን ሞልተው ይናገራሉ፣ ይመሰክራሉ። ሁሉ ጊዜ እዚህ ቦታ ነበርኩ ማለት ስለሚከብደኝ ነው እንጂ እኔ ጣሊያን በነበርኩበት ሰዓት በአገልግሎት ጣሊያኖቹ የነበሩት ሽማግሌዎች ወይም ደግሞ ቃል በቃል የሰሙት መረጃ የነገሩኝ መረጃ በነገራቸው በጣም ነው እኔ በራሴ ያፈራለሁ። እነሱ ይህን ያህል ለኛ ቦታ ሰጥተው መጽሐፍ እየጻፉ ለመመስከር እንኳን አፉ የሚያዝ ኢትዮጵያዊን ማየት፣ ለመለገስ እግዚአብሔር የሰጠውን ለእግዚአብሔር መልሶ መለገስ መስጠት እየተሳነን በዚህ ልክ አባቶቻችን ድምጻቸውን ከፍ አድርገው ሲናገሩ የተሰማኝንም ሐዘን ነው። ምን ነው ሰማዕቱ ያረዳው አለ ወይ? በጓዳው አለውልህ ልጄ ያላለው አለ ወይ? እማዬ ስታለቅስ እናቴ እንደመበለቷ እኔ ያለውልሽ ፈጥኖ ደራሹ ቅዱስ ጊዮርጊስ አለው እንደ ንብ የሚፈጥን ባለ ነጩ ፈረስ ቅዱስ ጊዮርጊስ ያልደረሰለት አለ ወይ? ያልደረሰላችሁ ባለ ሀብቶች አላችሁ ወይ? በዚህ ስክሪን የምታዩ በዓለም ያላችሁ የአራዳው ቅዱስ ጊዮርጊስ አፄዎቹ አባቶቻችን ይዘውት አድዋ የዘመቱት ታቦት ከጎጆዬ ወጥቼ እስካሁን ወደ ጎጆዬ ልጆቼ ሊመልሱኝ አልቻሉም። አቅም አጥተው አይደለም፣ የሚያሰማልኝ ዕጣ ወይም ጆሮ ልጣ አላወቅኩኝም እያለ ነው። ምን ትላላችሁ? በሰው ሀገር ያላችሁ ምን ትላላችሁ? ታቦቱ አይመለስ ወደ ቤቱ። ይሄ ካቴድራል እንኳን እሱን እኛ እናፍቆናል፣ ያው እግዚአብሔር በሚያውቀው። ስለዚህ በቅርብ ጊዜ ታቦቱን ወደ ቤቱ እንመልሰዋለን እንብላችሁ አመስግኑ እስቲ። አይበቃም ያንሳ። ፍጻሜውን እግዚአብሔር ያሳምርልን። ብፁዕ አባታችን አቡነ ሕርያቆስ በአዲስ አበባና ሀዲያ ስልጤ የሚያገለግሉ የሁላችን አባት ባለብሩህ አእምሮ ወጣት ተራማጅ አባት አሏት። ማን? ሁለቱ አህጉረ ስብከት አዲስ አበባና ሀዲያ ስልጤ። ልጆቼ በቡራኬ ከእናንተ ጋር ለመዋል ቀጠሮ ይዤ ነበረ። ሰበካ ጉባኤውም በአስተዳዳሪው አማካኝነት ግብዣ አቅርቦልኝ ቡራኬው ተናፍቆናል ይባርኩን ብላችሁኛል። ከልብ ዝቅ ብዬ ተቀብያለሁኝ። ነገር ግን ሁላችሁም እዚህ ሆናችሁ እዛ የምታዝኑላት በስልጤ ምድር ያለችው በመከራ ተከባ ያለችዋ ያቺ በጭቃና በጨፈቃ የተሰራችዋ ቤተክርስቲያን ፕሮግራም አለኝ
እዛ እየተጠራሁኝ ነው። እዚህ አባቶች በቅርበት አሉ፣ ፍቀዱልኝ፣ መልእክቴን አድርሱልኝ ብለው ወደ ስልጤ ምድር ሄደዋል። እዛ ባሉበት ይጠብቅልን፣ ቡራኪያቸው ይደርብን። በእሳቸው ቦታ መጥተው እሳቸውንም ወክለው ራሳቸውንም ወክለው አዲስ አበባን ጥንቅቅ አድርገው የሚያውቁ ከ30 ዓመት በላይ ነው አዲስ አበባን አካባቢ ያገለገሉት በአስተዳዳሪነት። ብፁዕ አባታችን የምንወዳቸው እጅግ ትሁት፣ ዝምተኛ፣ የሰውን መከፋት የማይፈልጉ ቅዱሳንን በመዘከር በማዘከር የሚታወቁ ብፁዕ አባታችን አቡነ እንጦንስ በመካከላችን አሉ። እሳቸው እኛ እንደ ልጅ ያጠፋነውን ያጎደልነውን የሳትነውን ምስጢር ሁሉ አደላድለው አመስጥረው ይባርኩናል፣ ያስተምሩናል፣ ቃለ ምዕዳን ይሰጡናል። ወደ ታላቁ አባታችን ወስዳቸዋለሁ። በታላቅ ክብር እንድትቀበሉልኝም ግብዣዬ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን አላችሁ? ወደዚሁ ታላቁ ደብር እጅግ ባለ ታሪክ ባለ ረጅም ታሪክ የሆነው እንግዲህ ገነተ ጽጌ ቅዱስ ጊዮርጊስ ዓመታዊ በዓል እንኳን አደረሰ እንኳን አደረሳችሁ። መላከ ምሕረት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ጥሩ አድርጎም በእውነቱ አብራርተው አስተምሯቸዋል። ቃለ ሕይወት ያሰማልን። ኢትብረወሙ ለለ ይቀትሉ ሥጋክሙ ወለነፍስክሙሰ ኢይክሉ ቀቲሎታ አላ ፍርዎ ለዘይቀትል ነፍሰ ወሥጋ በውረ ውስተ ገሃነም። እንግዲህ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ሥጋችሁን የሚገድሏችሁን አትፍሯቸው፣ ይልቁንም ሥጋና ነፍስን ሁለቱን አስተካክሎ በገሃነመ እሳት መቅጣት ለሚችለው እሱን ፍሩ። እንግዲህ ታላቁ ቅዱስ ጊዮርጊስ ሰማዕት ወደዚህ ገድል የገባው ከምን ተነስቶ ነው? አንድ ሰው ዓላማ አለው። የረጅም የአጭሩ የማዕከላዊ የረጅም እቅዶች ያስቀምጣል። አንድ እቅዶቹ በእግዚአብሔር ኃይል፣ በእግዚአብሔር መሪነት፣ በእግዚአብሔር ረዳትነት ይከናወናሉ። ወጣቱ ቅዱስ ጊዮርጊስ አባቱን እናቱን አስተምረውታል። ሃይማኖቱን እንዲወድ ተከታትለው ጽኑ ሃይማኖት እንዲኖረው አስተምረውታል። ወገኖቼ ዘሎ አይደለም የገባው፣ ወደ እሳት የገባው ዘሎ አይደለም። የሃይማኖቱን ምንጭ፣ የሃይማኖቱን ምስጢር፣ የሃይማኖቱን እምነቱን ከልጅነቱ ጀምሮ ስላስተማሩት ከሰውነቱ ተቀርጾ ምንም እንኳን አባቱ በልጅነቱ ቢያልፍም ይህንን ከአባት የወረሰው ከእናት የወረሰው እምነት በ20 ዓመቱ ላይ ፈተና ገጠመው። የ20 ዓመት ወጣቶች ከዛም በታች ከዛም በላይ ያላችሁ ልብ በሉ። ሃይማኖት ተመሰረቲት ወቃላን ያንሳውን እድቀሞንቱ ሃይማኖት የእያንዳንዶቻችን የደም ስራችን ናት። አዎ ሌሎች ደግሞ እነ ጾም እነ ጸሎት እነ ምጽዋት ደግሞ እነሱን ደግሞ ሃይማኖትን መሰረት አድርገው ሃይማኖትን ከያዝን በኋላ እነሱን ደግሞ እንይዛለን። ግን ሃይማኖት ማለት ሰውና እግዚአብሔር የሚገናኝበት ማለት ነው። ሰው ፈጣሪውን ያወቀባት ማለት ነው። ሰው ከፈጣሪው ጋር የሚነጋገርባት ማለት ነው። ጸሎት ተናግሮ ምስለ እግዚአብሔር ይላል። ጸሎት ረጅምም አጭሩም እየጸለይን ነው። በቤትም በመንገድም
ልክ አባታችን እግዚአብሔር ለሙሴ እንዳለው አዎ እመይዘ ተሐውር በምትጓዝበት ጊዜ ወእመይዘ ትነብር በምትቀመጥበት ጊዜ ወእመይዘ ትነቡም በምትተኛበት ጊዜ ወእመይዘ ትነቅህ በምትነቃበት ጊዜ ኢትርሳ ተዘክሮተ እግዚአብሔር ፈጣሪን አስበዋል። ፈጣሪያችን የምናስበው ቤተክርስቲያን ሄደን ብቻ አይደለም። ወደ ስራ መስካችን፣ ወደ ትምህርትም፣ ወደ ምንወርድበት የምንወጣበት ሁሉ ከደም ስራችን ስለሆነ ስለዚህ ቅዱስ ጊዮርጊስ ለኛ ምንድን ነው? ሞዴል ነው። በእርግጥ በዘመኑ የ40 ዘመናት አስከፊ ዘመን ነበረ። ከሃዲዎች የተነሱበት ዘመን ነበረ። አሁን ያ የለም። በዛን ጊዜ በ40 ዘመናት ግን ክርስቲያኖች እየታደኑ የሚገደሉበት እየተጠቆሙ ተጎቶ የሚገደሉበት የዚያን ያክል ደግሞ አነ ውእቱ ክርስቲያን እያሉ ወረፋ ይዘው ደግሞ አንገታቸው ለስለት ጀርባቸው ለግርፋት የሰጡ ወደ ሮም ተጉዘው ዛሬ ሮም እንግዲህ ሰማዕታትን የተገደሉበት ዛሬ የቱሪስት መናኸሪያ ነው። የዓለም ክርስቲያኖች ሁሉ ዛሬ በኢኮኖሚ ስደት እንደምንሄደው ሁሉ ጀስት ለመሞት ሮም ነበረ እንግዲህ የሚከናወነው። ዋናው ትልቁ እንግዲህ ክርስቲያኖችን የሚታረዱበት እንግዲህ ወደዚያ በእግር መጓዝ ነበረ። እንደ ዛሬ ዘመናዊ መጓጓዣ የለም። በባህላዊ መጓጓዣ ነበር። ምን ለማለት ሰማዕት ለመሆን። ሰማዕት ማለት ምስክርነት ማለት ነው። ሰማዕት ማለት ትልቅ ክብር ነው። ስለዚህ ቅዱስ ጊዮርጊስ እንግዲህ እንደተለምደው የመስፍን አባት በመሆኑ ወዴት ነበር ሄደው? እንግዲህ የአባቱን ስልጣን ለመረከብ ነበር ሄደው። ዋናው ባለስልጣን ደግሞ ተቀይሮ አገኘው። አፖሎን የሚባል ጣዖትን ሲያስመልክ በግድ ሲያንበረክካቸው አገኘ። ሹሞትን ያ ሹሞት እንግዲህ የአባቱን ጥያቄ ቀርቦ እሱ ቀርቶ ወዴት ገባ? አነ ውእቱ ክርስቲያን አለው። ፒውርሊ ክርስቲያን፣ ንጹህ ክርስቲያን፣ እውነተኛ ክርስቲያን ነኝ አለው። አባበሉት እንግዲህ መከሩት፣ ተዋሉት። ወጣት ነህ መስለህ ኑር ማለት በጭራሽ ሊሆን አልቻለው። እግዚአብሔር ነበረ ምስሌው፣ እግዚአብሔር ከሱ ጋር ነበረ። እግዚአብሔር ከሱ ጋር የሆነ ሰው ወደ ኋላ አይልም። አዎ አሸናፊ ይሆናል። ምክንያቱም ዓላማው ማንን ለማስደሰት ነው? ፈጣሪ ነው። ስለዚህ ቅዱስ ጊዮርጊስ እንግዲህ 3 ቀን ሞተ አይደለም፣ 3 ጊዜ ሞተ፣ 3 ጊዜ አስነሳው። ክብር ምስጋና ይግባው። 4ኛው ግን መካተቻው መጨረሻ ነበረ። 4ኛው መካተቻው መጨረሻው ነበረ። ኑሮ ወደ ሞት፣ ውሎ ወደ ቤት። ሁሉም በሁለት እግር ቆሞ የሚሄደው ሁሉ ይሞታል። በዚህ ጊዜ ነበረ እንግዲህ 7 ዓመት ሙሉ 7 ዓመት ኮነን ወስጋው ወመተሮ አባላቲው አው ሕዋሳቶች ሁሉ ተቆራረጡ፣ እንደገና ተፈጩ። አቤት እንደውም እኮ ይከብዳል። ምን ይላሉ ፈረንጆች? ሱፐር ሂዩማን ይላሉ። ከአይምሮ በላይ ነው ይላሉ። ይሄ ስታስቡት ከአይምሮ በላይ ነው። አሁን እንግዲህ ደብረ ይድራስ የሚባል ተራራ እዛ ወጥተው እንደ ሉጨት ሲያቦኑት፣ ከዛ ታች ሆኖ ደግሞ ጊዮርጊስ በነጭ ፈረሱ ደግሞ ሲሄድ ማን ነበር የሚረዳው? እግዚአብሔር። እኛም የሚረዳን እሱ ነው ወገኖቼ። እንግዲህ ይሄ ሰማዕት ወአዘዘ ንጉሥ ከመ ይምትሩ ርእሶ የመጨረሻው እንግዲህ ሚስቱን ማሳመናት፣ የዱድያኖስ ሚስቱን ማሳመናት። ያ ከሃዲው ሚስቱንም በከተማ እየተጎተተች ራቁታ እንድትሞት አደረገ። ጨካኝ፣ የመጨረሻ ጨካኝ ወገኖቼ። ጨካኝ አንሁን፣ ርኅሩህ እንሁን ባካችሁ። እኔ ዋነ ልቤም ትሑት ነው ይላል የምናመልከው አምላክ።
አዎ ጨካኝ አንሁን፣ በሰው ላይ አንጨክን ወገኖቼ። አዎ አምላክ የምናመልከው አምላክ ጨካኝ አይደለም፣ መሐሪ ይቅር ባይ ነው። አዎ አባት ሆይ ስረይ ለሙስበዘ ያምር ይገብር ብሎ ለገዳዮቹ ለሰቃዮቹ ላሰቃዮች ሰዎች በዕፀ መስቀል ላይ ለ5 ሰዓታት ያክል በዕፀ መስቀል ተሰቅሎ በዛን ጊዜ ጸለየላቸው። አባት ሆይ ይቅር በላቸው፣ እንዲህ ያለ አምላክ ነው የምናመልከው። ጭን በቀል አትያዙ እስመ ዘያነብር ቂመ ውስተ ልቡ ይውክብት ጸሎቱ ቅድመ እግዚአብሔር። ተው ጭን በቀል አንያዝ። አዎ ጭን በቀል ይዞ መጸለይ የለም፣ አይቀበለውም እሱ። አዎ ከጭን በቀል መጽዳት አለብን። አዎ ወገኖቼ ጭን በቀል ይዞ ቤተ ክርስቲያን መሄድ፣ መዘመር፣ መቁረብ ምን ዋጋ አለው? አይቀበለውም። ለምን? ባህሪ ነው እሷ። በእርግጥ በኃጢአታችን እሱ ይቀበልናል። ወይ ፈቅድ ምክንያት ለድህን እኛን እንድንድ ምክንያት እንድንጠፋ ሳይሆን እኛ ሰው እንዲጠፋ ነው የምንመኘው አይደለም። ከገጸ ምድር እንዲጠፋ ነው የምንመኘው፣ አለመታደል ነው። እሱ ግን እግዚአብሔር ግን ወይ ፈቅድ ምክንያት ለድህን የምንድንበት የምንመለስበት እድሜ ይሰጠናል፣ ጤና ይሰጠናል፣ ያውለናል፣ ያሳድረናል፣ ንጹሕ አየር ይሰጠናል ወገኖቼ። ስለዚህ ቅዱስ ጊዮርጊስ እንግዲህ በመጨረሻው እንግዲህ አንገቱ እንደው እንዲቆረጥ የታዘዘው አዎ እኔና እናንተ ብንሆን ምን ሆን ነበር? እንሮጥ ነበር፣ እናመልጥ ነበር፣ ከመሞት መሰንበት ነበር የምንመርጠው አይደለም እኔና እናንተ። እሱ ግን ወአጽነነ ርእሶ ይላል። አመቻቸላቸው፣ አንገቱን ዘንበል አደረገ። አዊ ውድ ሕይወቱ እኮ ሊሰጠው ነው ለፈጣሪ። እኛ እኮ ገንዘብ ሰጠን፣ ወርቅ ሰጠን፣ ጉልበት ሰጠን፣ እውቀት ሰጠን ለቤተ ክርስቲያን። አቤት ይህ ስጦታችን ትልቅ ነው አይደለም? ትልቁ የመጨረሻው ግን ሕይወትን መስጠት ነው። ፈጣሪን አስደሰተ። እንዲህ ሲያደርግ ወረደ እግዚእነ ኢየሱስ ክርስቶስም ሰማይ። አዎ ከሰማይ ወረደ፣ ከሰባተኛው ሰማይ ወረደ። ወዴት? ወደዚሁ ምስኪኑ ቅዱስ ጊዮርጊስ ምን ሊሰጠው? ቃል ኪዳን ሊሰጠው። ዘገብረ ተስካርከ ወለጸውዐ ስምከ ምርልከ። ብዙ ትንታኔ ያለው ቤተክርስቲያን የሚሰራ እንዲያውም ምን ይላል? ትልቁ ዋናው በችግሩ ጊዜ በየብስም በአየርም ስትጓዙ አምላከ ጊዮርጊስ እርዳይ በሚልበት ጊዜ እኔ ይደርስለታለሁ አለ። ይሄ ቃል ኪዳን አለ፣ ለማንም ያልተሰጠ ነው። በጭንቃችን ጊዜ በጉድጓድ ወድቀን ፈተና ላይ ወድቀን በወደቅነ ጊዜ አምላከ ጊዮርጊስ እርዳይ፣ ይሄ ቃል ኪዳን ሰጥቶታል። ይሄ ሁሉ ከሰጠው እንግዲህ አርገ ሰማይ ነው፣ ወደ መንበሩ ተመለሰ። አባታችን አንገቱ ተቆረጠ። እንግዲህ ሕይወቱን አጣ። ማንን ለማስደሰት ነው? ፈጣሪውን እግዚአብሔርን ለማስደሰት። ትልቁ ስጦታ ሕይወትን አሳልፎ መስጠት ነው። ከሆነ ይሄ ማለት ደግሞ በእምነታችን ሲመጡብን ነው፣ በሌላ አይደለም፣ በብሔር አይደለም፣ በቋንቋ አይደለም። በእምነታችን በምንወዳት ኦርቶዶክስ እመን አታምንም፣ ካድ አልክድም። እቺ ነች እንግዲህ በቅዱሳን መጻሕፍት የተጻፈች። አሁን እኮ በዘመናችሁ እኮ በሃይማኖታቸው እኮ ይገደላሉ፣ አልተጻፈላቸውም እንጂ ሰማዕታት እኮ ናቸው። አዎ ሰማዕታት እኮ ናቸው። በእምነታቸው እኮ ነው እየተገደሉ ሁሉም ሰማዕታት ናቸው። ስለዚህ ወገኖቼ እድለኞች ነን። በዛሬው ቀን 2018 ተባረክን፣ ተቀደስን። ዓመታዊ በዓሉ እንግዲህ ሁሉንም ሰጥቶ እግዚአብሔር ጋብዞ በረከት እንድናገኝ ያደረገ አምላካችን ክብር ምስጋና ይግባው። እንግዲህ ትምህርት ተሰጥቷል፣ ሰዓቱ ሂደዋል። አንድ ነገር ማስታወሳችሁ ምንድን ነው? በአዲስ አበባ ከተማ ብዙ ታላላቅ አድባራትን ታድሷል። እነ መንበረ ጸባዖት ቅዱስ ሥላሴ፣ እነ ግቢ ገብርኤል
እነ ደብረ ጽጌ ቅዱስ ዑራኤል ሁሉም ብዙ እነዚህ ነባር የሆኑ ባለ ታሪኮቹ ታድሰዋል። አሁን የቀረው ገነተ ጽጌ ቅዱስ ጊዮርጊስ ነው። እሱም ስራ ተጀምሯል። ስለዚህ በተለይ ደግሞ የማተኩረው ባለጸጎች እግዚአብሔር የሰጣችሁ ባለጸጎች። አዎ መቼም ከእጅ ወደ አፍ የሆነ ከሌለው ምን እንበል? ለመ አለው ከሀብ ወማ አልበከተ ተክዝ ነው የሚለው። ስለዚህ ባለጸጎች ሰብሰብ ብላችሁ በእውነቱ እግዚአብሔር ሰጥቷችኋልና ስራ ስሩ። እናንተም የምኒልክ ሁኑ፣ እናንተም የንግሥት ዘውዲቱ ሁኑ፣ እናንተም ባለ ታሪኮች ሁኑ። ስለዚህ በገንዘባችን ይህ ቤተክርስቲያን ቶሎ ታድሶ መመለስ አለበት። ሁላችን ልናስብበት ይገባል። አሁን ይዛችሁ ያልመጣችሁ ልትወል ትችላላችሁ፣ ግን በእቅድ ያዙትና ተጀምሯል። እየመጣችሁ በሚያስፈልገው ሁሉ እንግዲህ እውቀት ነው የሚያስፈልገው፣ ማቴሪያል ነው የሚያስፈልገው፣ ገንዘብ ነው የሚያስፈልገው። እነዚህ ነገሮች ሁሉ እየተነጋገራችሁ ጽሕፈት ቤቱን ወይም ሕንፃ አሰሪ ኮሚቴ ወይም እድሳት ኮሚቴ የሚባለውን ሁላችሁ ተረባረው። ልጆቼ እግዚአብሔር ይባርካችሁ። ስለነበረን እግዚአብሔር እናመሰግናለን። የሰማነው በልቦናችን ያሳድርብን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለም አድኖ። ከአድኖ በፊት ብፁዕ አባታችንንም ክቡር ዋና ስራ አስኪያጃችንንም ቃለ ሕይወት ያሰማልን። የመጨረሻ አንድ መልእክት ያለን የዛሬ እሁድ ሊሆን ይችላል። ያሁኑ ሳይሆን የሚቀጥለው እሁድ ወይም ደግሞ በማስታወቂያ እንገልጻለን። ይህ የቤተ ክርስቲያኑ መስቀል በዚህ በአንድ ሳምንት ጊዜ ውስጥ ይሰቀላል። ስለዚህ ተገኝተን ብፁዓን አባቶች የቅዱስ ሲኖዶስ አባላት በተገኙበት መስቀሉ ይሰቀላል። ሁለተኛ በዚሁ ወር መጨረሻ ላይ ግንቦት መጨረሻ አካባቢ በኦንላይን ከፍተኛ የሆነ የፊኒሽንግ ስራ ለመስራት ትብብር ስለሚደረግ በዛ ላይ ሁላችንም ተሳታፊ እንድንሆን ይህንን አደራ ለማለት ነው። በመጨረሻ ሁላችሁም በዚህ ቅዱስ ስፍራ ተሰብስባችሁ በትዕግስት ስላዳመጣችሁና በዓሉን ስላከበራችሁ እግዚአብሔር ያክብርልን። ይህንን ታቦቱ የቆመበትን ይህንን የመሰለ ስራ የሰሩልን የአካባቢ ወጣቶችን እግዚአብሔር ያክብርልን። በእውነት አሳምረው ሰርተዋልና ሕይወታቸውን ያሳምርልን። ሁልጊዜ ይደክማሉ፣ ድካማቸውን ተቀብሎ ሰማዕቱ ቅዱስ ጊዮርጊስ የልቡናችሁን ሀሳብ ይፈጽምላችሁ ብላችሁ አመስግኑልን። አንድ ጊዜ በጣም ብዙ ስራ ነው የሚሰሩትን። መጨረሻ ግን ሁላችሁም በድናችሁ የምትይዙት 1423 እንዳትዘነጉብን አደራ እንላለን። 1423 በሁሉም ባንካችን ነው ያለው። ብዙ አባታችን ጀምሮ ዛሬ በዚህ በ1423 ክቡር ዋና ስራ አስኪያጅም ያሉት የቤተክርስቲያናችን ኃላፊዎች ሁሉ በዚህ በ1423 ላይ ገቢ እያደረጉልን ያሉት ገቢ ሳያደርጉ አይሄዱም እና ሁላችንም 1423ን እንድናይ በየሙዳየ ምጽዋቱ በሁሉም ቦታ ያለንን ሁሉ እንድናደርግ እግዚአብሔር ይርዳን። አሜን። አድኖ
ጠብቃቸው ከፍ ከፍ ማድረጋቸው በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንንም የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ፣ ለዘለዓለም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተን ለመንግሥተ ሰማያት የተዘጋጀን የበቃን ያድርገን። አምላካችን እግዚኦ መሐረነ ክርስቶስ 12 ጊዜ አንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ስረየ ኃጢአት ኃጢአተ ኩሉ ሕዝብከ በሐልዮ በገቢር በነቢብ በስህተት በድፍረት በእውቀት ባለ እውቀት የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር መልእክታችን ነው። አንዱ ለአንዱ ገንዘብ እንዳይሰጥ